ሰላም ጤና ይስጥልኝ የኮፊ ሶሉሽን ቤተሰቦች፣ ዛሬ በቡና ዓለም ውስጥ እየተከሰተ ያለውን ትልቅ ለውጥ ይዘንላችሁ ቀርበናል። የዓለም የልዩ ቡና ማህበር ላለፉት 20 ዓመታት ሲሰራበት የነበረውን የቡና መቅመስና የግምገማ ስርዓት በአዲስ መልክ ቀይሮታል። ይህ አዲሱ ኮፊ ቫልዩ አሰስመንት ምንድን ነው? ለምንስ አስፈለገ? በዛሬው ቪዲዮአችን የዚህን አዲስ ስርዓት ቲዮሪና የታሪክ ሂደቱን በዝርዝር እንመለከታለን። አብራችሁን ቆዩ። በጥንቱ የቡና ኢንዱስትሪ ውስጥ የቡና ጥራት የሚለካው በውጫዊ ገጽታው ብቻ ነበረ። በ1980ዎቹ መጨረሻ ግን ክላረንስ ቢክፎርድ የተባለ ነጋዴ ቡና ከመግዛቱ በፊት ጥራቱን ለማወቅ መቅመስ እንዳለበት አዲስ ሀሳብ ይዞ ብቅ አለ። በ1984 ሲድሊንግ ደ ኮፊ ካፐር ሃንድ ቡክ በሚለው መጽሐፉ የቡና መቅመስ ስርዓት አስይዞ በሳይንሳዊ መንገድ አቀረበ። ይህ ራዕይ በኤሲሲኤ ካፒንግ ደንብና ስርዓት መልክ ለመቅረጽ ተጨማሪ 15 ዓመታትን ወሰደ። ይህም በ1999 ተዋወቀና በ2004 አሁን ወደምንጠቀምበት ቋሚ ቅርጽ መጣ። ይህ የካፒንግ ቅርጽና ስርዓት ላለፉት 22 ዓመታት ያህል ስራ ላይ ውሏል። ታዲያ ይህ ለውጥ ለምን አስፈለገ? እንደ ኤሮፓያን አቆጣጠር በ2021 የተደረገ ጥናት እንደሚያሳየው ከሆነ የቡና ኢንዱስትሪው ከጊዜ ወደ ጊዜ እያደገ መጥቷል። የድሮ አሰራር ማለትም የ2004 ፎርም በአሁን ጊዜ ለቡና የምንሰጣቸውን ብዙ እሴቶች ለመመዝገብ በቂ ሆኖ አልተገኘም። የድሮ አሰራር የሚሰጠው አንድ ነጠላ ውጤት ወይም ደግሞ ቶታል ስኮር ልክ የአንድን ትልቅ ስዕል ውበት በአንድ ነጥብ ብቻ ለመግለጽ ከመሞከር ጋር ይመሳሰላል። በዚህም ምክንያት የቡናውን ዝርዝር ጣዕም፣ ማን እንደመረተውና ከየት እንደመጣ የሚገልጹ መረጃዎች ይጠፋሉ። አዲሱ የቡና ዋጋ ግምገማ ወይም ኮፊ ቫልዩ አሰስመንት በ2023 የቀረበ ሲሆን ስለ ቡና የተሟላ መረጃ ለመስጠት ተስቦ የተዘጋጀ ነው። አዲሱ ግምገማ 4 ዋና ዋና ክፍሎች ያሉት ሲሆን በሚቀጥሉት ቪዲዮዎች እያንዳንዱን ክፍል በዝርዝር የምናይ ይሆናል።